ሰላም እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ደግሞ ይዤላችሁ የመጣሁት የህይወት መንገድ የሆነውን ኢየሱስ ክርስቶስን ላሳያችሁ ነው። መዳን እንዴት እንደሚቻል፣ ሰዎች እንዴት መዳን እንደሚችሉና ሰዎች አሁን ካሉበት ጨለማ እንዴት መውጣት እንደሚችሉ፣ እንዴት ወደ ህይወት መሻገር እንደሚችሉ የእግዚአብሔር ቃል ያስተምራል። በምን መንገድ በየትኛው ወይ ሰው ከሞት ሰው ከጨለማ ሰው ካለበት እግዚአብሔር ከሌለበት ህይወት እንዴት መውጣት ወደ እግዚአብሔር እንዴት መምጣት እንደሚችል የእግዚአብሔር ቃል ያስተምራልና ስለዚህ ዛሬ ይሄን ቦታ አብረን እናያለን። ዛሬ ከእግዚአብሔር ቃል መነሻ አድርገን የምንነሳው ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ይሆናል። ይሄን ቦታ አነብላችኋለሁ። እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውም። ቁጥር 18 እንዲህ ይላል፣ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁኑኑ ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነውና። በዚህ ቦታ የምንማረው ስለ ዘላለም ህይወት ነው ማለት ነው። የዘላለምን ህይወት እንዴት ነው ማግኘት የምንችለው? የዘላለምን ህይወት እንዴት ነው መኖር የምንችለው? እንዴት ነው በዘላለም ህይወት ውስጥ መመላለስ የምንችለው የሚለውን የእግዚአብሔር ቃል እዚህ ጋር መልስ ይሰጣል ማለት ነው። ምን ይላል? በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ ይላል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የዘላለምን ህይወት እንድናገኝ እግዚአብሔር ልጁን ልኳል። ስለዚህ በልጁ የሚያምን የዘላለም ህይወት አለው ማለት ነው። መጽሐፍ ቅዱስ ከፍ ብሎ ምን ይላል መሰለህ? ከቁጥር 14 እና 15 ላይ ይላል፣ ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋልና ይላል። አያችሁ፣ ኢየሱስ ክርስቶስ ወደ ምድር መጥቶ አምላክ ሆኖ ሳለ ወደ ምድር መጥቶ የተሰቀለልን የሞተልን በእርሱ በማመን እንድንድን ነው። በኢየሱስ ክርስቶስ ስናምን የዘላለምን ህይወት እናገኛለን። የዘላለም ህይወት ማግኛ መንገዱ ኢየሱስ ክርስቶስና ኢየሱስ ክርስቶስ ብቻ ነው። ምክንያቱም መንገድ እኔ ነኝ ይላል እግዚአብሔር። ስለዚህ በክርስቶስ ስናምን የዘላለም ህይወት ይኖረናል ማለት ነው። እግዚአብሔር የወደደን እግዚአብሔር ያፈቀረን ልጁን እስከ መስጠት ልጁን ለሞት እስከ መስጠት ድረስ የምሳሳለትን የሚወደውን አንድያ ልጁን ለሞት እስከሰጥ ድረስ የወደደን በእርሱ በማመን የዘላለም ህይወት እንዲኖረን ነው። መጽሐፍ ቅዱስ በእርሱ የማያምን ይፈረድበታል ይላል። ይፈረድበታል ብቻ ሳይሆን አሁኑኑ ተፈርዶበታል ይላል። ምን ይላል መሰለህ? በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። አያችሁ፣ ገና ከሞትም በኋላ አይደለም የሚፈረድበት። በክርስቶስ የማያምን ሰው አሁኑኑ ተፈርዶበታል። በእግዚአብሔር ልጅ በአንዱ ልጅ ስላላመነ ተፈርዶበታል ይላል መጽሐፍ ቅዱስ ሲናገር። ስለዚህ ከዚህ ፍርድ፣ ከዚህ ሞት ፍርድ፣ ከዚህ ከጨለማ ፍርድ ማምለጥ የምንችለው በኢየሱስ ክርስቶስ ስናምን ብቻ ነው። ኢየሱስን የህይወታችን ጌታና አዳኝ አድርገን ስንቀበል በእርሱ ስናምን የዘላለም ህይወት አለን። በእርሱ ካላመንን ግን አሁኑኑ ተፈርዶብናል ማለት ነው። መጽሐፍ ቅዱስ እዚሁ ዮሐንስ ወንጌል ምዕራፍ 3 ከቁጥር 36 ላይ ምን ይላል መሰላችሁ? እንዲህ ይላል፣ በልጁ የሚያምን የዘላለም ህይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ህይወትን አያይም ይላል። በልጁ የሚያምን የዘላለም ህይወት አለው። በክርስቶስ ኢየሱስ ስታምኑ የዘላለም ህይወት አላችሁ። በኢየሱስ ክርስቶስ ያመናችሁ የህይወታችሁ አዳኝና ጌታ አድርጋችሁ የተቀበላችሁ እናንተ የዘላለም ህይወትን አግኝታችኋል። ገና አይደለም የምታገኙት፣ ባመናችሁ ቅጽበት የዘላለምን ህይወት አግኝታችኋል። ያላመናችሁ ደግሞ በክርስቶስ ኢየሱስ አምናችሁ ይሄን ህይወት እስክታገኙ ድረስ በአንዱ በእግዚአብሔር ልጅ ስላላመናችሁ
አሁኑኑ ተፈርዶባቸዋል። ፍርድ ውስጥ ናቸው፣ የሞት ፍርድ ውስጥ። ከጨለማ ወደ ሚደነቅ ብርሃን፣ ከሞት ወደ ዘላለም ሕይወት የምንመጣበት መንገዱ ኢየሱስ ክርስቶስ ነው። ሕይወት ኢየሱስ ነው። ሕይወት የሆነውን ኢየሱስን ስታምኑ፣ ሕይወት የሆነውን ኢየሱስን የሕይወታችሁ አዳኝ አድርጋችሁ ስትቀበሉ እናንተ ያነ የእግዚአብሔር ልጆች ናችሁ። ያነ የዘላለምን ሕይወት ታገኛላችሁ። ከኢየሱስ ውጪ የእግዚአብሔር ልጅ የመሆን መንገድም ከኢየሱስ ውጪ የዘላለም ሕይወት ማግኛ መንገድም ምንም ነገር የለም። ምንም ነገር ብታደርጉ፣ ምንም ነገር ብትሰሩ፣ ምንም ነገር ብትሰዉ በክርስቶስ ካላመናችሁ የእግዚአብሔር ልጅ ልትሆኑ አትችሉም። በክርስቶስ ካላመናችሁ የዘላለምን ሕይወት ልታገኙ አትችሉም። ይሄን የምለው እኔ ሳይሆን የእግዚአብሔር ቃል ነው። ስለዚህ በክርስቶስ ስታምኑ እናንተ ሕያው የሆነው የእግዚአብሔር ቃል እንደምናገረው የዘላለምን ሕይወት ታገኛላችሁ። የእግዚአብሔር ልጅ ትሆናላችሁ። በክርስቶስ ስታምኑ ከጨለማ ወደ ሚደነቅ ብርሃን ትመጣላችሁ። ምክንያቱም ኢየሱስ የዓለም ብርሃን ነውና ጨለማችንን ያበራልናል። ጨለማችን የሚበራው ኢየሱስን ወደ ውስጣችን ስናስገባ ነው። ኢየሱስን ወደ ውስጣችን የምናስገባው በኢየሱስ ክርስቶስ ስናምን ነው። የሕይወታችን አዳኝ፣ የሕይወታችን ጌታ፣ የሕይወታችን መርህ አድርገን ኢየሱስን ስንቀበል ወደ ሕይወታችን ኢየሱስ ይገባል። ኢየሱስ ወደ ሕይወታችን ሲገባ ጨለማ ስፍራውን ለኢየሱስ ይለቃል ማለት ነው። ስለዚህ ከሞት ወደ ሕይወት፣ ከጨለማ ወደ ሚደነቅ ብርሃን እንገባለን። በብርሃን መመላለስ እንጀምራለን ማለት ነው። በዘላለም ሕይወት መመላለስ እንጀምራለን ማለት ነው። ይሄ የሚሆነው ኢየሱስን የሕይወታችሁ ጌታና አዳኝ አድርጋችሁ ስትቀበሉ ብቻ ነው። ሕይወት ያለው በኢየሱስ ዘንድ ብቻ ነው። ሕይወት የማግኛ መንገዱ በክርስቶስ ማመን ብቻ ነው። ኢየሱስ ብቻ ነው። የእግዚአብሔር ሰላም ይብዛላችሁ። በእርሱ በማመን ሕይወትን እንድታገኙ ይጋብዛችኋል። ኢየሱስ ለዘላለም ጌታ ነው።